የአማራ ህዝብ ልሂቃን እስር ቤት ሆነው የሚደረግ ምክክር ውጤታማ አይሆንም ሲሉ ዶክተር ደሳለኝ እስረኞች እንዲለቀቁ ጠየቁ። ትናንት ከሰዓት በፓርላማው የሥራ ዘመኑ ለሁለተኛ ጊዜ የተራዘመለት የአብይ አህመድ ምክክር ኮሚሽንን በተመለከተ የተለያዩ ጥያቄዎች ከአባላት የተነሱ ሲሆን ከነዚህ መካከል በቀጣዩ ምርጫ እንደማይወዳደሩ ያስታወቁት ደሳለኝ ጫኔ ለምክክር ኮሚሽኑ በአማራ ማንነታቸው ምክንያት የታሰሩት ልሂቃን የፖለቲካ ፓርቲዎች ተሳትፎንና የትግራይ ክልልና ሀገራዊ ምክክሩን አስተሳስረው ጠይቀዋል። በርካታ አማራዎች በፖለቲካ አስተሳሰባቸውና በማንነታቸው ታስረው ለረጅም ጊዜ በእስር ቤት በእንግልት እንደሚገኙ የተናገሩ ሲሆን እስረኞቹ ተራ ዜጎች አይደሉም፣ ማህበረሰቡ ልሂቃን ብሎ የለያቸው የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶችና የህዝብ ተወካዮች ናቸው። እነዚህንም የማንነት እስረኞች ለመልቀቅ ጥያቄ ቢቀርብም ብልጽግና ፍላጎት እንደሌለው ገልጸዋል። አክለውም የህዝብ ተወካዩ ከሌሎች ክልሎች በማንነታቸው ምክንያት በእስር ላይ የሉም፣ ከትግራይም ከኦሮሞም ታስረው የነበሩ ልሂቃን ሁሉ የተፈቱ ሲሆን ነገር ግን የአማራ ህዝብ ልሂቃን በስፋት ታስረው ይገኛሉ ሲሉ ያለውን ሁኔታ አንስተው በመታደርጉት ምክክር ነገ የአማራ ህዝብ ልሂቃን ታስረውብኛል